ወደ ዝውውር ጉዳዮች በቀጥታ እንገባለን። ቅድሚያ የምናነሳው ሊቨርፑልን ነው። ሊቨርፑል በአስገራሚ ሁኔታ ሳይጠበቅ ሳይገመት ትናንት ሌሊት ላይ ከጨዋታው በኋላ ሌሊት ላይ ተጫዋች አስፈርሟል። ልክ ስንወጣ ነው ግርምዬ ዜናውን ያወጣው ፋብሪዞ ሮማኖ። ሊቨርፑል እንደሚታወቀው ከአጥቂ መስመር ጋር በተያያዘ በተለይ ከመስመር አጥቂ ተጫዋች ጋር በተያያዘ ከፍተኛ ችግር እንዳለበት ይታወቃል። የአለፈው የውድድር ዓመት ለሊቨርፑል በዛ ደረጃ መንኮታኮት ለሊቨርፑል ችግር ለአርነ ስሎት ከፍተኛ መውደቅ ምክንያት የሆነው የመስመር አጥቂ ተጫዋች አለመኖሩ ነው። በተለይ ሉዊስ ዲያዝን በክረምቱ የዝውውር መስኮት መልቀቃቸው በትልቅ ዋጋ እንዳስከፈላቸው ይታወሳል። ዳርዊን ኑኔዝን ለቀዋል። ዲየጎ ጆታ እልፈተ ሕይወቱ ምክንያት በሊቨርፑል የለም። እነዚህ ሶስት ወሳኝ ምክንያቶች ሊቨርፑልን ዋንጫ ላያነሳ ይችላል፣ ግን እንደዚህ ርቆ እንዲጨርስ ያደረገው ለአውሮፓ ሻምፒዮንስ ሊግ መግባት ዳገት የሆነበትን ምክንያት የሆነው የእነዚህ ተጫዋቾች መውጣት የእነዚህ ተጫዋቾች አለመኖር ነው። ሉዊስ ዲያዝ በባየር ሙኒክ ያስቆጠራቸው ጎሎችን በሊቨርፑል አስቆጥሮ ቢሆን ምንም ጥርጥር የለውም ሊቨርፑል ሻምፒዮን የመሆን እድሉ ሰፊ ነበረ፣ ጥርጥር በሌለው። ዳርዊን ኑኔዝ ታቻምና የነበረውን አቋም ወደ አልሂላል ከመሄድ ይልቅ በሊቨርፑል ቀጥሎ ቢሆን ኖሮ የተሻለ ዲያጎ ጆታ ቢኖርላቸው ኖሮ ብዙ ነገሮች ይቀየሩ ነበረ እና እነዚህ ነገሮች ፈታኝ ሆኖባቸዋል። በዚህም መሰረት ነው እንግዲህ አዲሱ አሰልጣኝ አንዶኒ ራዮላ የመጀመሪያ ፈራማቸው አድርገው ያመጡት የመስመር አጥቂ ይሆናል። ሊቨርፑል ኢኒድ በጣም የሚፈልገው የመስመር አጥቂ ነው። ሊቨርፑል የመጀመሪያ ፈራሚያቸው የመስመር አጥቂ ነው። ይህም ተጫዋች እንግዲህ ቪክቶር ሙኖዝ ይባላል። ቪክቶር ሙኖዝ በስፔን ላሊጋ በኦሳሱና እግር ኳስ ክለብ ውስጥ የሚጫወት ተጫዋች ነው። የዝውውር ሁኔታ አንደኛ በጣም አነጋጋሪ ነበረ። ምክንያቱም የዚህን ተጫዋች ዝውውር አንቶኒ ጎርደን ወደ ባርሴሎና መሄዱን ተከትሎ ኒውካስል ጨርሶ ነበረ። በጣም በሚያስገርም ሁኔታ ኒውካስል ጨርሶ የውል ማፍረሻው 34 ሚሊዮን ፓውንድ ወይም 40 ሚሊዮን ዩሮ አካባቢ ነበረ። እሱ ለመክፈል ዝግጁ ነው፣ ሁሉም ነገር አልቋል በተባለበት ሰዓት እና ኒውካስል ዝውውሩን ጨርሸዋለሁ ባለበት ሰዓት ሊቨርፑል ሰብሮ ገብቶ ነው በአንዶኒ ራዮላ ቀጥተኛ ትእዛዝ ዝውውሩን የጠለፈባቸው። ቀጥተኛ ትእዛዝ ነው አንዶኒ ራዮላ እና ኒውካስል በደል እየበዛበት ነው በሊቨርፑል። እንደሚታወቀው እንግዲህ ከእጁ ፈልቅቀው አስገድደው ነው አሌክዛንደር አይዛክን በክረምቱ የዝውውር መስኮት የወሰዱት ሊቨርፑላውያን ከኒውካስል አርነ ስሎት ማለት ናቸው። ከፍተኛ የእንግሊዝ እግር ኳስ ክብረ ወሰንን ባንክ ሰብሮ ጭምር ማለት ነው። አሁን ደግሞ እጃቸው ውስጥ አስገብተናል ብለው ያሰቡትን ተጫዋች ነው ፈልቅቀው ትናንት ሌሊት ላይ እየወሰዱባቸው። ይሄ ተጫዋች ገና 22 ዓመቱ ነው። በኦሳሱና ክለብ አምና ባሳለፈበት ጊዜያቶች 34 ጨዋታዎችን አድርጎ 6 ጎሎችን አስቆጥሯል፣ 2 አሲስት አድርጓል። ተጫዋቹ የሪያል ማድሪድ አካዳሚ ውጤት ነው። በሪያል ማድሪድ አካዳሚ ብቻ ሳይሆን በባርሴሎናም አካዳሚ አድርጓል፣ በሪያል ማድሪድ አካዳሚም አድርጓል። አምና የዓለም የክለቦች ሻምፒዮና ውድድር ላይ አንድ ጨዋታ ላይ 80ኛው ደቂቃ ላይ ቪኒሲየስ ጁኒየርን ተክቶ ገብቶ ተመልክተነዋል ቪክቶር ሙኖዝን። ግን በአብዛኛው የቪዲዮ የምታገኙት የኦሳሱናን ቪዲዮ የዘንድሮው ውድድር ዓመት በደንብ ማየት ይችላሉ የሊቨርፑል ደጋፊዎች ስለ ተጫዋቹ ምንነት ለማወቅ። በጣም ጥሩ ተጫዋች ነው፣ አቅም ያለው ተጫዋች ነው። ወደፊት ትልቅ ደረጃ ላይ መድረስ ከእድሜው አንጻር ገና 22 ዓመቱ ነው። አሁንም ያለው አቋም ጥሩ ነው። ብሰራበትም በደንብ ማምጣትና ማሳደግ የሚችል ነው። ደግሞ እንደሚታወቀው አሰልጣኝ አንዶኒ ራዮላ በባህሪያቸው ተጫዋቾችን ካላቸው ነገር መጨመር የሚችሉ አሰልጣኝ ናቸው። ይህንን በበርካታ ተጫዋቾች ላይ አሳይተውናል። በበርማውዝ ቆይታቸው አሌክስ ስኮትን እንዴት እንዳሳደጉት እንመልከት። ከኮመንተሪ አምጥተው እነ ሪያንን፣ እነ ክሩፒን፣ አንቶኒ ሲሜኒዮን ሁሉንም ተጫዋቾች ከነበራቸው ነገር ጨምረውላቸዋል እና አንዶኒ ራዮላ ይህንን ተጫዋችም እንደሚጨምርለት ይጠበቃል። ተጫዋቹ ሪያል ማድሪድ ወደ ኦሳሱና ባለፈው የክረምት የዝውውር መስኮት በዘንድሮ ሳይሆን ባለፈው ዓመት ወደ ኦሳሱና ሲሸጠው 5 ሚሊዮን ዩሮ ነው የሸጠው። ግን ብልጥነታቸው ሪያል ማድሪዶች ምንድን ያደረጉት በቀጣይ የተጫዋቹ ሽያጭ ላይ 50% ክፍያ ታስከፍሉናላችሁ፣ ወይም 50% ክፍያ እኛ እንወስዳለን ብሏል። ስለዚህ አሁን የዚህ ተጫዋች ክፍያ 40 ሚሊዮን ዩሮ ነው በፓውንድ 34 ሚሊዮን ፓውንድ ነው። ስለዚህ በዩሮ እናስራውና 40 ሚሊዮን ፓውንድ ለኦሳሱና ሲከፍል 20 ሚሊዮን ፓውንድ አውቶማቲካሊ ለሪያል ማድሪድ አካውንት ውስጥ ነው የሚገባው በውላቸው መሰረት። ምክንያቱም 50% መብቱ የሪያል ማድሪድ ስለሆነ የተጫዋቹ መብት እና የዚህ ተጫዋች መምጣት በሊቨርፑል ቡድን ውስጥ ሁለት ሀሳቦችን የከፋፈለ ሆኗል። አንደኛው በተደጋጋሚ እንደሚነሳው እንዲህ አይነት ተጫዋች ስታመጣ ጫና አይኖርበትም። ተጫዋቹ ላይም ጫና አይኖርም፣ ክለቡ ላይም ጫና አይኖርም፣ ከፍተኛ ገንዘብ ስላላወጣ።
ሊቨርፑል በትልቁ ሲተች የነበረው አይዛክ ላይ ነው ግርሜ። ለምን? ከፍተኛ ገንዘብ ስለወጣ። ፍሎሪያን ቪርትዝ ላይ ለምን? ከፍተኛ ገንዘብ ስለወጣ። ፍሎሪያን ቪርትዝ በ40 ሚሊዮን ፓውንድ ወደ ሊቨርፑል የመጣ ተጫዋች ቢሆን ኖሮ ያሳየው የአምናው ፐርፎርማንስ ከበቂ በላይ አይደለም ነበረ። አሌክዛንደር አይዛክ በ40 በ30 ሚሊዮን ፓውንድ ወይም በ50 ሚሊዮን ፓውንድ መጥቶ ቢሆን ሊቨርፑሎች አይቆጩበትም። ከፍተኛ ገንዘብ ባወጣ ቁጥር የሚመጣ ብጫና አለ ተጫዋቾቹ ላይ፣ ክለቡም ላይ። ይህን ያህል ገንዘብ ወጥቶበት እንዴት ዲሊቨር አያደርግም? እንዴት አቅሙን አያሳይም? እንዴት ተጽዕኖ ፈጣሪ አይሆንም የሚሉ ሀሳቦች እንዲነሱ ያደርጓቸዋል። አሁን የቪክቶር ሙኖዝ አድቫንቴጅ አንዱ እንዲህ አይነት ጫና አይኖርበትም። ተጫዋቹ ተቀይሮ ቢገባ ሚትስ ኦኬ፣ ገብቶ ደግሞ ልዩነት ቢፈጥር ደግሞ የሚያስጨበጭብ ነው የሚሆነው። አንዶኒ ራዮላ ሊያስጨበጭብላቸው ይችላል። እንግዲህ ልጁን ክሎት በደንብ ያውቁታል። የስፔን እግር ኳስ የሚከታተሉ ናቸው። እርሳቸው በስፔን እግር ኳስ ውስጥ ረጅም ዓመት የሰሩ ናቸው። የስኬታቸው ምንጭም ራዮ ቫይካኖ ነው። አንዶኒ ራዮላ ከራዮ ቫይካኖ ስኬት ቆይታቸው በኋላ ነው በርማውዝ መጥተው መስራት የቻሉት እና እያንዳንዱ የስፔን እግር ኳስ የሚከታተሉ ናቸው። እንኳን በሊጉ ደረጃ ያለ እንደ ኦሳሱና ክለብ አለ ሲጫወት ይቅርና የታችኛው ዲቪዚዮን ጨዋታ ጭምር ሊመለከቱ የሚችል አይነት አሰልጣኝ ናቸው። ከስፔን እግር ኳስ ጋር ልዩ ቁርኝት ያላቸው ስለሆኑ እና የልጁን አቅም በደንብ ያውቃሉ። የእሳቸውን ያጫወት መንገድ ያውቃሉ። ያንን መሰረት በማድረግ ያመጡት ተጫዋች ነው። ከጫና አንጻር ብዙ ገንዘብ ካለመውጣት አንጻር ተጫዋቹን ሊቨርፑል አድቫንቴጅ ሊወስድበታል ተብሎ ይጠበቃል። ሁለተኛው እና ሌላው ጥያቄ ግን ሊቨርፑል በቪክቶር ሞኖዝ ብቻ ዝውውር ተገድበው ከቆየ ግን ቀጣዩ ዓመት ለሊቨርፑል አስቸጋሪ እንዳይሆን ያሰጋል። ሊቨርፑላኖች የሚያነሱት ጥያቄ ነው። እንደ ባርኮላ፣ ሮድሪጎ ወይም ቪኒሲየስ ጁኒየር ከተሻለ ማለት ነው። አስቸጋሪ ዝውውር ነው የቪኒሲየስ ጁኒየር። አሊያም እንደ ራፋኤል ሊያው አይነት ተጫዋቾችን አምጥቶ ይህንን ተጫዋች እንደ ተጨማሪ የሚያው ከሆነ እንደ ተጨማሪ ተጫዋች የሚመለከተው ከሆነ ጥርጥር በሌለው መንገድ ለሊቨርፑል በጣም በጣም ጠቃሚ ዝውውር። አንደኛ አንደርዶግ ነው ልጁ፣ አትገምተውም። ተቀይሮ ገብቶም ሊጫወት ይችላል። እንደ አቁሙ እየታየም በቋምነት ሊገባ የሚችልበት እድል ይኖራል። ስለዚህ የተጫዋቹ እድገት በሚገባው መንገድ መለወጥ ይችላል ተብሎ ይጠበቃል። ኳሊቲ የሆነ መስመር ላይ ኳሊቲ የሆነ ተጫዋች ካመጡ ግድ ነው። በነገራችን ላይ ሉዊስ ዲያዝን አታ ዲየጎ ጆታን በሞት አታ። ስለዚህ እነዚህ ሁለት ተጫዋቾች ምትክ በክረምት የዝውውር መስኮት ለአሰልጣኝ አንዶኒ ራዮላ ግዴታ ነው። መሐመድ ሳላህ የለም። የመስመር ተጫዋቾች በአንድ ተጫዋች ብቻ እኔ ሊቨርፑል የሚወሰን አይመስለኝ። ሪዮን ጎማ አለ። በቀጣይ ዓመት የዋናው ቡድን አባል እንደሚሆን ጥርጥር የለውም። ሪዮን ጎማ ግን ቢያንስ አንድ ጥራት ያለው ይጨምራሉ ብዬ አስባለሁ። እኔ አንድ ብቻ ሳይሆን በኔ ሊቨርፑል ሁለት ጥራት ያለው የአጥቂ መስመር ተጫዋች የመስመር አጥቂዎች ይጨምራሉ። አጥቂ 9 ቁጥር አያስፈልገውም፣ ምክንያቱም አሌክዛንደር አይዛክ አለ፣ ሁጎ ኤኪቲኬ አለ። የመስመር ግን አሁን ካስፈረመው ከቪክቶር ሙኖዝ በተጨማሪ ሁለት ያስፈልጓል፣ ቀኝና ግራ፣ ለሳላህና ለሉዊስ ዲያዝ ምትክ የሚሆን ቪክቶር ሙኖዝን ለዲያጎ ጆታ ምትክ አድርገን አስበው። ስለዚህ ይሄ ዝውውር ባልኳችሁ መንገድ አድቫንቴጁ ተጫዋቹ ጥቂት ገንዘብ ስለወጣበት ጫና ውስጥ አይገባም፣ ክረሙ ጫና ውስጥ አይገባም። ተጨማሪ ጥራት ያላቸው ተጫዋቾች የሚፈርሙልህ ከሆነ ደግሞ ለልጁም እድገት ይጠቅማል፣ የልጁም እንቅስቃሴ ስራውን በአግባቡ ማከናወን የሚችልበትን እድል ይፈጥራል የሚል እምነት አለኝ እና ጥሩ ዝውውር ነው። በጣም ተመልክቼዋለሁ ልጁን በተወሰነ መንገድ ቪዲዮዎቹን። ጎሎቹ በጣም ጥሩ ናቸው፣ ጥረቶቹ በጣም ደስ ይላሉ። ከኳስ ውጭ ያለው እንቅስቃሴ በጣም ግሩም ነው እና ጠቃሚ ነው ለሊቨርፑል፣ ምንም ጥርጥር የለውም። በጣም ጠቃሚ ዝውውር ነው ብዬ አስባለሁ። በዛ ላይ አንዶኒ ራዮላ የስፔን እግር ኳስን በደንብ የሚያውቁ ሲስተሙን የሚረዱ ከመሆናቸው ከተጫዋቹ ባህሪ ጋር በደንብ ያሳድጉታልና ውጤታማ ይሆናል የሚል እምነት አለኝ ይህ ተጫዋች ላይ። ሌላው ሊቨርፑል አዳም ዋርተን ላይ ነው ትኩረቱን ያደረገው። አዳም ዋርተንን ለማስፈረም ከፍተኛ ድርድር እያደረገ ነው የሚገኘው ሊቨርፑል አማካይ መስመሩን ለማጠናከር። ዋተሩ ኢንዶ በክረምት የዝውውር መስኮት የሚለቅ ተጫዋች ከመሆኑ ጋር ተያይዞ ዋተሩ ኢንዶ እሱን ለመተካት የሚደረግ እንቅስቃሴ ነው የሚሆነው። ስለዚህ ዋተሩ ኢንዶ የሚለቅ ከመሆኑ ጋር ተያይዞ የሊቨርፑል አማካይ መስመር ከርቲስ ጆንስንም ሊያጣ ይችላል። ለኒውካስል ይሸጣል እየተባለ ነው የሚገኘው ከርቲስ ጆንስን። ሃርቪ ሊዮትንም ከነዚህ ከሁለቱ አንዱን ያጣል ኦብቪየስሊ ጥያቄ በሌለው መንገድ። ስለዚህ አዳም ዋርተን ቡድኑን አጠናካሪ ዝውውሩ በጣም ጠንካራ ዝውውር ይሆናል ተብሎ ነው የሚጠበቀው። ክሪስታል ፓላስ ከ70 እስከ 80 ሚሊዮን ፓውንድ ድረስ ይጠብቃል ተብሎ ቢጠበቅም ወይም ለዝውውሩ በቂ ይሆናል ተብሎ ቢጠበቅም ግን እስከ 100 ሊጠይቅበት ይችላል ተብሎ ይጠበቃል። አዳም ዋርተን ብዙ ተፎካካሪ የላቸው ሊቨርፑሎች። አዳም ዋርተን ላይ ማንቸስተር ዩናይትድ እጁን አላስገባም ትቶታል። አዳም ዋርተን ላይ ማድሪድ የነበረውን እንቅስቃሴ ቀንሶታል።
ወይም እንቅስ የነበረውን ሐሳብ አውርዶታል። ስለዚህ ለሊቨርፑል በብቸኝነት ክሪስታል ፓላስን ጫና ፈጥሮ አዳም ዋርተንን ማዘዋወር የሚችልበት እድል ሰፊ እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። የመስመር ማጥቃት እንቅስቃሴ ላይ እንዳልኳችሁ እነ ያን ዲያሞንዴ ያሉ በአይቮሪ ኮስት ብሔራዊ ቡድን እየተመለከቱ ነው ባለ ዋንጫው። ዲያሞንዴ በጣም ትልቅ ግምት ተሰጥቶታል። ወይ ሊቨርፑል ወይ ባየር ሙኒክ ነው የሚገባው፣ ምንም ጥርጥር የሌለው መንገድ ሊቨርፑሎች ይበልጥ ተጠቃሚ ይሆናል ተብሎ ይጠበቃል። ምክንያቱም በባየር ሙኒክ ኦሊሴን ካለቀቁ የመስመር ቦታ ላይ ብዙ ክፍተት የለም። ሉዊስ ዲያዝ አለ፣ ኦሊሴ አለ፣ ሰርጌ ግናብሪ አለ በባየር ሙኒክ ቡድን ውስጥ እና ካርል አሉ መስመር ላይ መጫወት የሚችሉ። ስለዚህ እዚህ ቡድን ውስጥ ሄደህ ለመፎካከር መሞከር አስቸጋሪ ነው። ሊቨርፑል ግን ቫካንት ነው፣ ባዶ ቦታ ነው የመስመር ማጥቃት እንቅስቃሴው። ሳላ የለም እንዳልኩት ቅድም፣ ሉዊስ ዲያዝ፣ ጆታ። ስለዚህ እነሱን ለመሸፈን በሚደረገው እንቅስቃሴ ዲያሞንዴ ለራሱ እድገት ወይም በቂ መጫወቻ ጊዜ ለማግኘት ሊቨርፑል ሊመርጥ እንደሚችል የሚጠቀስ ነውና ሊቨርፑል እነዚህን 3 ዝውውሮች የመጨረስ ቪክቶር ሞኖዝ አልቋል፣ ስምምነቱን ተጠናቋል። እስከ 2032 ነው ስምምነቱ፣ ሁሉ ነገር አልቋል የቪክቶር ሞኖዝ። ቀጣይ ግን አዳም ዋርተንና ዲያሞንዴ የአንዶኒ ራዮላ ቀጣይ ፈራሚዎች ነው የሚደርሱ እንደሚሆን እጠብቃለሁ ከሊቨርፑል ጋር በተያያዘ ግርምዬ።